ሰማኛለህ? ይሄ ነው ቤት። የፈለኩትን ማምጣት የፈለኩትን ማስቀረት ትችላለህ። አዎ በደንብ ትችላለህ። ግን ደግሞ ፊት ለፊት ማለት ትችል ነበር የምፈልገው። ስለ ጮክ ጥፋት የሚቀንስ ይመስልሃል? ገና ስቀን ሳንጨርስ ልታጣለን ወሬ ትፈጥራለህ። እኔ እንደዛ አላስብም። አንተም ብትሆን እኮ እናቴ ሙልጭ አድርገህ ሰድባታል። የሚገባትን ንግግር ነው የተናገረች። ታዲያ እኔ ምን አድርጌያለሁ? የእሷን ንዴት ለምን እኔ ላይ ትወጣ? በተመስገን በኩል ለምን ይልክብኛል? ቢያንስ አንቺ አትቀርቢም? እሺ በቃ አትናደድ አንተ። የገባኝ አንድ እውነት ልንገርሽ ተው፣ አንቺም ብትሆኚ ልብሽ ሸፍቷል። አባዬና እድልም ተመስገን እንድታገብ እየተወቱሽ እንደሆነ አውቃለሁ። ናቲ ተናደሃል? አዎ ተናድጃለሁ። እንዴት የሁሉ ሰው አንድ ሰው ላይ ይበረታል? አንቺም ቤተሰብሽን ባትመርጡኝም ለአንቺ ሽማግሌ መላኩ ለኔ ክብር ነው። እሺ ቆይ ግን አንተ ባትመረጥስ? ምን ችግር አለው ታዲያ? እጠልፍሻለሁ ድጋሚ? አይ ያውን እንኳን ይፍቅር ነው። ትሁት እድለኛ ናት። ላንቺም እግዚአብሔር ጥሩን አስቀምጦልሻል። እንዳፍሽ አድርግልኝ እማዬ። ግን በቃ አንቺም ከዚህ በኋላ ሁሉንም ነገር መልመድ ይኖርብሻል። እኔም ደግሞ ደሜን መፈለግ ዘሬንም መፈለግ ይኖርብኛል። ከሽምግልናው በፊት ከተመስገን ጋር አብረሽ እንድትተኝ እናደርጋለን። ምን እድል ለአንቺም ለእኔም ጥቅም ነው። በክፉ ስራ መጠቀም አልፈልግም። መድኃኒት እሰጥሻለሁ። ከሽምግልናው በፊት አብረሽ ትተኝና ሽምግልናውን እናበላሸዋለን። አላረገውም። ይህንን ነገር ካላደረግሽው እናትሽ ድምጿ ሳይሰማ ራሴን ሳትል በተኛችበት ጸጥ እንድትል ነው ማደርጋት። ምን? አባዬንም አጠፋዋለሁ። ከዛ በኋላ በሞት የማይቆጭ ክፉ እንደሆን ካውቃለሁ። በዚህ ልክ ግን አውሬ መሆንህን አላስብም ነበር። እንደፈለግሽ በይኝ እንጂ እኔ ሽንበትን አልቀበልም። እድል ጊዜ የለኝም። ዛሬ ሌሊት አንድ ሰንበታል። ናቲ ወስኝ ወይ ልሄድ? እሺ የሚጠጣው መጠጥ ውስጥ ወይንም ደግሞ የሚበላው ውስጥ ጨምሩት። እሺ ሄሎ፣ አሁን የላኩልሽን መድኃኒት ነውና ምን እንደሆነ ንገሪኝ። እሺ። ምን አደገኛ መርዝ? ናቲ መጀመሪያ ላይ ለእድል መድኃኒቱ ተመስገንን የሚያስተኛ መሆኑን ቢነግራትም ግን ደግሞ መድኃኒቱ መርዝ መሆኑን ትሁት አረጋግጣለች ማለት ነው። ያ ማለት ናቲ አሁን ላይ ይሄንን መድኃኒት ለእድል የሰጣት ባለፈው አስቦ ሳይሳካላት የቀረው ነገር ተመስገንን በመርዝ መርዞ መግደል የሚለውን ነገር በዚህ መንገድ እድልን አታለው በእድል ደካማ ጎን ገብቶ እሱን ለማስወገድ ፈልጎ ነበር ማለት ነው። ግን ደግሞ ደግነቱ ትሁት ይሄንን ነገር ሰምታለች አይታለችና ትሁት ይሄንን ነገር ባታይ ኖሮ እዛ ጋር ናቲ መድኃኒቱን ለእድል እንደሰጣት ባታይ ኖሮ ምናልባትም ተመስገን ላይ የታሰበው ነገር ሊሳካ ይችላል ማለት ነው። እድልም እዛ ጋር ስለ መድኃኒቱ ምንም የምታውቀው ነገር የለም። ናቲ እዛ ጋር እየነገራት መድኃኒቱ ተመስገንን የሚያስተኛ መድኃኒት ነው። ያኔ ደግሞ አንቺ አብረሹ ትተኛለች። ትሁት ደግሞ ተመስገን ካንቺ ጋር እንደተኛ ስለምታስብ እሱን ማግባት የሚለውን ነገር ትታ ወደ እኔ ትመጣለች በሚል ነበር። በእርግጥ እድልም ባትስማማም እናትሽን እንዲያረጋታለሁ፣ እገላታለሁ፣ አስወግዳታለሁ በሚል በዚህ መንገድ አስፈራርቶ እድልን ያስገድዳል ማለት ነው። በእርግጥ እድል ተመስገንን ታፈቅረዋለች። እዛ ጋር ያ ነገር ቢፈጠርና ተመስገንና ትሁት ቢለያዩ ራሱ ከዛም በኋላ ምናልባት ተመስገን የኔ ይሆናል የሚለው የተወሰነ ተስፋ ያላት ይመስላል ማለት ነው። ለዛም ነበር እዚህ ጋር ናቲ የነገራትን ነገር ባትፈልግም ሙሉ ለሙሉ የተስማማችው ማለት ነው። ምናልባት እዛ ጋር ናቲ እውነቱን ቢነግራት ኖሮ መድኃኒቱ ተመስገንን የሚያስተኛ ሳይሆን የሚገለው ነው፣ ህይወቱን የሚያጠፋ ነው ብሎ ቢነግራት እድል በጭራሽ ይሄንን ነገር አታደርግም ማለት ነው። ምንም እንኳን እዛ ጋር እናትሽን እንዲያረጋታለሁ፣ እገላታለሁ፣ አባዬንም እንዲህ አደርጋለሁ የሚለውን ነገር ቢነግራት ራሱ በጭራሽ አትቀበልም። የሆነ መፍትሄ ትፈልግ ነበር ማለት ነው። ግን ደግሞ ከአሁኑ አኳኋኗ መድኃኒቱን ከናቲ ተቀብላ ደብቃ ወደ ቤት ማምጣቷና እዛ ማንም የማያይበት ቦታ ሶፋው ጀርባ መደበቋ መድኃኒቱ ለተመስገን ልትሰጠው እንደሆነች ነው ማለት ነው። ይሄንን ነገር ደግሞ ትሁት አይታለችና ምናልባትም በእድል ባትበሳጭ ወይ ደግሞ በእድል ባትናደድ ራሱ
ከናቲ ጋር ለአንዴና ለመጨረሻ ጊዜ ይቆራረጣሉ ማለት ነው። በእርግጥም የእድል ይሄንን መድኃኒት ለተመስገን ለመስጠት ማሰብ ራሱ ትሁትን ያስቀይማታል። ለምንስ ነው ለሱ ለመስጠት ያሰብሽው? ይሄ እሱ የሰጠሽ መድኃኒት በእርግጥ መርዝ ነው፣ ግን ደግሞ እሱ እንዳለች ራሱ ተመስገንን የሚያስተኛ መድኃኒት ቢሆን ራሱ ለምንስ ነው ከሱ ጋር ለመተኛት ይሄንን ነገር የምታደርጊው? ናቲ የፈለገውን ነገር አድርጉ ወይ ደግሞ በእናትሽም በሌላ መንገድም ቢያስፈራራሽ እሱ ያለሽን ነገር ለኛ መንገር እየቻልሽ ለምንስ ነው ይሄንን ነገር ለማድረግ ያሰብሽው በሚለው ትሁት የናቲን ያክል ባይሆንም እድልን እንደምትቀየማትም ግልጽ ነው ማለት ነው። እድል ደግሞ አሁን ላይ የሽምግልናው ቀን ደርሷል፣ 4 ቀን ቀርቷል፣ 3 ቀን ቀርቷል በተባለ ቁጥር የሷ ጭንቀትና የሷ መከፋት ከጊዜ ወደ ጊዜ እየጨመረ ነው ማለት ነው። ያ ማለት እሷ አሁን ላይ እያሰበች ያለችው ከ4 ዓመቴ ጀምሮ ያሳደገችኝ እናቴ የበፊት ባለቤቷን አግኝታ ከሱ ጋር ሆናለች። እዚህ ጋር ደግሞ ተመስገንና ትሁት አንድ ላይ ሆነዋል። እኔ ብቻዬን ሆኛለሁ። ማንም ሰው እኔን እየተመለከተኝ ወይ ደግሞ እኔን ዞር ብሎ እያየኝ አይደለም በሚል ነው አሁን ላይ እየተከፋች ያለችው ማለት ነው። በተለይ ደግሞ እሷ የምትወደው የምታፈቅረው ተመስገን ከትሁት ጋር ሊጋባ መሆኑንና የሽምግልናቸው ቀን እየደረሰ መሆኑን ባሰበች ቁጥር ከጊዜ ወደ ጊዜ የሷ ጭንቀት እየተባባሰ ነው ማለት ነው። ለዛም ነበር ዛሬ ላይ የአባዬን ሚስት የሚያስቀይማት ወይ ደግሞ እንዲሰማት የሚያደርጋትን ንግግር እናቴን እፈልጋታለሁ፣ እናቴ ናፍቃኛለች፣ ቤተሰቦቼ ናፍቀውኛል የሚለውን ነገር እድል ስትናገራት የነበረው ማለት ነው። ያ ማለት ሁለቱም ከዚህም በፊት ሲፈሩ የነበረው ነገር እየደረሰ ይመስላል ማለት ነው። የአባዬ ሚስትም እዛ ጋር ተፈራ የነበረው ትውስታዬ ከተመለሰ ከዚህም በፊት የነበረኝን ህይወት ካስታወስኩኝ እድል የበፊት ህይወቴ ውስጥ ስላሌለች አሁን ለሷ እየሰጠው ያለውን ፍቅር እቀንስባታለሁ፣ እንደ አሁኑ ላልንከባከባት እችላለሁ የሚለውን ነገር ስታስብ ነበር። እድልም ይሄንን ነገር ነበር የፈራችው። እማዬ ትውስታዋ ከተመለሰ ለኔ ያላት ፍቅር ይቀንሳል የሚለውን ነገር ሰግታ ነበርና አሁን ላይ ደግሞ ሁለቱም በየፊናቸው ሲሰጉት የነበረው ነገር የደረሰ ይመስላል ማለት ነው። በእርግጥ እድል ከሽምግልናው በኋላ ነገሮችን አመቻችታ የሰው ቤት በሰራተኝነት መልክ መቀጠር ፈልጋለች ማለት ነው። ያ ማለት ስራውን ያን ያክል ባትፈልግ ራሱ ያን ያክል ከአባዬ ሚስት መራቅ ባትፈልግ ራሱ ግን ደግሞ የነሱ እዚህ ጋር አንድ ላይ መሆንና የሷ ደግሞ የሚንከባከባት እሷን የሚያቀርባት ሰው ማጣት እንዲሰማት አድርጓል ማለት ነው። እሷ ደግሞ አሁን ላይ እያሰበች ያለችው ከዚህ ስሜት የምወጣው የሰው ቤት ተቀጥሬ ከነሱ ርቄ ከኖርኩ ነው እያለች ነውና ምናልባትም ይሄ ነገር ላይሳካ ይችላል ማለት ነው። በእርግጥ ዛሬ ላይ አባዬ ሲላት የነበረው የፈለግሽው ቦታ ትቀጠሪያለሽ ብሏልና ምናልባትም አሁን ከሚፈጠር ነገር በኋላ ናቲ እንዲያድርጓል እሷን አስፈራርቷል ከሚለው ነገር በኋላ ምናልባትም እሷም ወደ ራሷ ተመልሳ ትረጋጋለች ብለን እናስባለን ማለት ነው። በእርግጥ በፊት ከእማዬ ጋር ገጠር በነበሩበት ሰዓት እሷ ትምህርት ላይ ነበረች። በመሃል በተፈጠረው ጉዳይ ምክንያት ነበር ትምህርቷን አቋርጣ ወደና አባዬ ቤት የመጣችው ማለት ነው። ያ ማለት ትምህርቱን አሁን ላይ እንደ አዲስ ወይ ደግሞ ድጋሚ ለመጀመር 4 ወር ይፈጅባታል። እሷ አሁንም እያሰበች ያለችው 4 ወር እንዴት እንዲሁ ዝም ብዬ እቀመጣለሁ የሚለውን ነገር እያሰበች ነውና ምናልባትም ይሄንን ነገር አባዬ አናግሯት ተመስገንም ያለውን ነገር አውርቶ እድልን አሳምኗት 4 ወር እንዲሁ ተቀምጣ ምናልባትም ወደፊት እና አባዬ ቤት ተቀምጣ ለሁለቱም እንደ ልጃቸው ሆና ትምህርቷን ትቀጥላለች ብለን እናስባለን ማለት ነው። ያ ማለት ከዚህም በኋላ ትሁትና ተመስገን ይጋባሉ። እነሱ አንድ ላይ ሆኖ የራሳቸው ቤት ገብቶ ልጃቸውን አብሮ ያሳድጋሉ፣ በትዳር አብሮ ይኖራሉ እንጂ ከዛም በኋላ ትሁትም እዚህ እና አባዬ ጋር የምትኖርበት ሁኔታ አይኖርም ማለት ነው። ያ ማለት ደግሞ እማዬ አሁን ላይ ከጎኗ ምንም ልጅ የላትምና ምንም እንኳን ከዚህም በፊት የነበረው ባለቤቷን ብታገኝም ግን ደግሞ እድልን እንደ ልጇ ስላሳደገቻት እሷ ከሷ እንድትርቅ አትፈልግም ማለት ነው። ለዛ ነገር ደግሞ አንድም ነገር አድርጎ እድልን ያሳምኗታል ብለን እናስባለን ማለት ነው። ሌላው ነገር ደግሞ የናቲ ጉዳይ ነው። በእርግጥ አባዬ ቢረፍድም ናቲ እዛ ቤት እንዳይመጣ እሱን መከልከሉ ትክክለኛ ውሳኔ ነው ያደረገው። ዛሬ ላይ ያደረገውን ነገር ገና በፊት ድሮ ማድረግ ነበረበት ማለት ነው። እሱ ደግሞ ይሄንን ሁሉ ጊዜያቶችን ፈጅቶ ናቲ ይቀየራል፣ ወደ ራሱ ይመለሳል የሚለውን ነገር አስቦ ነበር። አሁን ደግሞ እሱም እንደ እናቱ እንደ ዓለሜ ራስ ወዳድና ክፉ ሰው እንደሆነ ስለተረዳ ነው እዛ ጋር አባዬ
አባዬ ከሚስቱ ጋር ከዚህ ሁሉ አመታት በኋላ ተገናኝቶ ሁለቱም በደስታ በፍቅር ደስተኛ ሆኖ አብሮ ሲኖሩ ነው። እሱ በመሃል ደግሞ ስለ አለሜ ያለውን ነገር እያመጣ አባዬና አለሜ ከዚህም በፊት ሌላ ህይወት ወይ ደግሞ በመካከላቸው ሌላ ግንኙነት ያለ በማስመሰል የአባዬ ሚስት እሱን እንድትቀየም ወይ ደግሞ በመሃላቸው የተፈጠረው ሰላምና ፍቅር እንዲደፈርስ ለማድረግ አስቦ ነበር። ግን ደግሞ ያ ነገር አልተሳካለትም ማለት ነው። አባዬም ናቲ በዚህ መንገድ ከመጣ ከዚህ የባሰ ነገር እስኪያደርግ መጠበቅ የለብኝም በሚል ይመስላል ናቲ እዛ ቤት እንዳይደርስ ያደረገው ማለት ነው። በፊትም ይሄንን ነገር ቢያደርግ ትሁትን ቢፈልጋት እሷን ጠርቶ ውጪ ላይ ማግኘት ይችል ነበር እንጂ ይሄን ያክል እነሱ ላይም ፈተና አይሆንም ነበር ማለት ነው። ግን ደግሞ አሁን ላይ እሱ ራሱ ተስፋ የቆረጠ ይመስላል። ትሁት እሱን እንደማትፈልገው የትሁት ቤተሰቦች እሱን እንደማይመርጡትም የተገነዘበ ይመስላል ማለት ነው። አሁን ላይ የሱ ትልቁ እቅድ ተመስገንን አሸንፎ ትሁትን አግብቶ ይሄው አሸንፍ ያለው እሷን አግብቻለሁ ብሎ አሳይቶት ከዛም በኋላ ትሁትን ጥሎ መሄድ ነው እንጂ ትሁትን አግብቶ ከሷ ጋር ህይወት መመስረት አይደለም ማለት ነው። ግን ደግሞ አሁን ላይ ያ ነገር እንደማይሆን አውቋልና እዚህ ጋር እሱ ያሰበው ተመስገንን በመርዝ መርዞ መግደል ነውና ምናልባት አይታወቅም ከዚህም በኋላ በመግደል ሙከራ በሚል የናቲ እጣ ፋንታ እንደ አባቱ እንደ ገዛኸኝ እስር ቤትም ሊሆን ይችላል ማለት ነው። ተመስገንም ከዚህም በፊት ናቲ በቢላ የወጋው ጊዜ ስሜታዊ ሆኖ ነው ወይ ደግሞ ፈርቶ ነው የወጋኝ የሚለውን ነገር አስቦ ይቅርታ አድርጎልን ነበር። አሁን ደግሞ እዚህ ጋር እሱን በመርዝ ለመግደል መፈለጉ ምናልባትም ተመስገን ከዚህም በፊት የተወለትን ነገር አንስቶ እዚህ ጋር እሱን በመርዝ ለመግደል ሞክሯል በሚለው ናቲ ተገቢውን ቅጣት እንዲያገኝ እስር ቤት እንዲገባ ሊያደርጉትም ይችላሉ ማለት ነው።